ዳጣና ናታን ተዋረዱ። ዳጣ ክላሷን ትታ ከናታን ጋር ስትማግጥም እጅ ከፍንጅ ተያዘች። አሁን ላይ አብጌል ናታንን ጥሪልኝ ስላላት አቶ ደረጀ እየሮጠች ክላሳቸው ቆርቁራ ስትገባ የሚከፍትላት ሲያጣም እነሱ ሌላ ዓለም ላይ በመሆናቸው በሩን በርግዳ ስትገባ በሚያሳዝን ሁኔታ ዳጣና ናታን ሲማግጡ አልጋ ላይ ያዘቻቸው። በዚህን ሰዓት አብጌል ጩኸቷን ስትቀውጠው አቶ ደረጀ እየሮጠ ሲመጣም እጅ ከፍንጅ ሁላቸውንም እያዛቸው። በዚህን ሰዓት አቶ ደረጀ በዳጣ ላይ ያለው እምነትና ጥንካሬም የመጨረሻ ልቡን ሰባብሮት እኔ ያልታደልኩና ልጅ አይውጣልህ የተባልኩ ነኝ ወይ? አንዷን አስተካከልኩ ስል የዚች ደግሞ ባሰ። እንዴት እንደዚህ አይነት ነገር ትፈጽማላችሁ? ናታን አንተስ ቢሆን እንዴት እንደዚህ ታደርጋለህ? ያለ ምክንያት አይደለም ለካ ባለፈ አረገዙ እያልክ ስታታልለኝ የነበረው እያለ እንግዲህ አቶ ደረጀ ከናታን ላይ የመጨረሻ አስቀያሚ ንግግሩን ተናገረ። አብጌል ያልጠበቀችው ነገር ከፊት ለፊቷ ስላገኛትም የመጨረሻም ተናደደች። አሁን ላይ ኤቢ ናታንን እንዲሁም ደግሞ ዳጣንን ከልቧ ይቅር ባታደርግላቸውም ጥሩ ሰው ለመሆን እየሞከረች ባለችበት ሰዓት ነገር ግን በሚያሳዝን ሁኔታ ከአልጋ ላይ እየማገጡ ስታገኛቸውም በጩኸት ቀወጠችው። ንደቷንም መቆጣጠር ስላቃታት እናንተ ባለጌዎች የአባዬን ግቢ ተደፈራችሁት ማለት ነው የማትረቡ እያለችም እንግዲህ ቀወጠችው። በዚህን ሰዓት አቶ ደረጀ ምንድነው ጩኸቱ በማለትም እየሮጠ ሲመጣ እጅግ በጣም ልብ የሚሰብረውን ነገር አየ። ዳጣን ለብዙ ነገር የሚመኛት እንጂ በፍጹም ለዚህ ለቀላሉ ነገር ተሽበልብላ የምትወድቅ አልመሰለም ነበር። ናታንና ዳጣን ውርደታቸውን በደረጀ ፊት እንዲሁም በቤተሰቡ ሞላ ፊት ተከናነቡ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁ ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ዳጣ ቀጣይ ፓርቲ ዘመተናል። እንግዲህ አቶ ደረጀ በሚያሳዝን ሁኔታ በልጁ በዳጣ ላይ ተስፋ የመቁረጥና የብልግና ነገር ሲያይባትም የመጨረሻ ተናደደባት። በዚህን ሰዓት አቶ ደረጀ ምንም አይነት እንግዲህ ምህረት እንደማያደርግላት ከእናቷ ጋር ከሰላም ጋር ሄዳ እዛ እንደምታደርግ ታድርጋት፣ ነገ ጧት ደግሞ ውርደቴን አንዱን ሳልወጣ ሌላ ውርደት አምጥታ እዳ ልትዶለኝ ነው ወይ? እሷን ልክ ከእናቷ ታሰበ ሁኔታ እንደወለድኩት ደግሞ እሷም ከዚህ ወልዳ ስቃይ ልታበላይ ነው ወይ? የኔ እጣ ፈንታ እንዳገኛትም እንዳገኘውም አልፈልግም በማለትም አቶ ደረጀ የመጨረሻ ውሳኔው ዳጣን ከሰላም ጋር በመውሰድና እዛ እንድትኖር ነበረ። አሁን ላይ ለምንድን አትል ዳጣ እንግዲህ ያደረገችው ነገር ቀላልና እንዲሁም ደግሞ በቀላል የሚታለፍ ነገር ስላልሆነ ሳትወድ በግዷ ተስማምታ ቀጥ ብላ ወደ ሰላም ጋር መሄድ እንዳለባትም እራሷን አሳመነች። ናታን አባዬ አንተ እንደምታስበው ነገር አይደለም እባክህን ቢልም አቶ ደረጀ በጣም ነው ያሳፈርከኝ፣ እንደዛ አይነት የወረድክ ሰው አይመስለኝም። እንዴት ሴት ልጅ ያክል ነገር በዛ ላይ ምንም የማታቅ እንደዚህ ታደርጋለህ ሲልም ወይስ እዛ ጎዳና ስትኖሪ የለመርሽው ልምድ አለሽ ሲላትም ዳጣ እንባ ተሽቀዳደመ። ኤቪ የመጨረሻ እኔ እኮ ድሮም ብዬ ነበር አታምነኝም፣ እመነኝ እኔ በአንድ ነገር የምከራከረው እውነት ይዤ እንጂ ውሸት አይደለም ሲላትም አንቺ ትክክል ነሽ ልጄ በማለትም እንግዲህ የሚያሳዝን ድርጊት ተፈጠረ። ሌላኛው አሁን ላይ ዳጣ እንግዲህ በኤቪ ጉዳይ ኤቪ ከፖሊስ ጣቢያ ፖሊሱ ይዟት ሊመጣው የነበረበት ነገር በሙሉ ውሃ አቶ ደረጀና እንሂድ ብላ ይዛም ስትሄድ ሁላቸውም ተመካክረው ከዳጣ ውጭ ሌሎቹ በሙሉ እንደሚያውቁ አብጌልን ለማስተማር ብለው እጅግ በጣም ታሪክ ሰርተው ኤቢን ወደ ነበረችበት ስትመለስ አሁን ደግሞ እነናታን እንግዲህ ይህንን አስቀያሚ ድርጊት በመፍጠርም እንድትማር ቢያደርጓትም ነገር ግን አሁን ላይ ይበልጥ ሞራኗ እንዲጎዳና ወደፊትም ወደዛ ወደ መጥፎ ቦታዋ እንድትሄድም እየገፋፏት ይገኛሉ። ኤቢ እንግዲህ አንድ ቀን ባደረችበትና የህይወት ፈተናዎች የህይወት አጋጣሚዎች ወደ
ጥንካሬና እንዲሁም ደግሞ መልካምነት መልሰዋት ወደፊት ነፃ መውጣቷ እጅግ ከምንም በላይ አስደስቷት ሞተ የተባለውም ልጅ እንዳልሞተና እንዲሁም ደግሞ በእርግጥ ቀብሩ ይቆፈር ተብሎ ፖሊሱም እዛ መጥቶ ባሉበት ሁኔታ ለምንድን ነው እቤት ይዘኸኝ የመጣው እያለች ስትከራከርም እቤት እንድታድሪ አንድ ወንጀለኛ እቤት ማደር እንደሌለበት ታውቃለህ አታውቅም? የህግን ፍትህ እያጓደልክ መሆኑን እንዴት ነው እያለችም መከራከር ጀመረች። ልጁን እንግዲህ ከስተጀርባ አድርገውት በሚሽለከለኩበት አጋጣሚ ጊዜ በሚያሳዝን ሁኔታ ድጋሜ ሌላ መዘዝ ሊያመጣ ደንደሱም ብሎ ደፍቶት ነበር። ኤቢ ከአዲሱ ልጅ ጋር እንግዲህ የሆነ ስሜት የተሰማት ይመስላል። በተደጋጋሚ በደስታ እያቀፈችውና በጣም ነው የማመሰግነው የእውነት እኔ ፈጣሪን በቃ የምትለው ግራ ገብቷት በጣም አስተማሪና እንዲሁም ደግሞ ለመጥፎ ሰዎች ምን አይነት ዋጋ እንደሚከፈል አባት ለልጁ ምን ያክል ዋጋ ከፍሎ መጥፎ ልጆቹን እንደሚያስተካክል ከአቶ ደረጀና ከኤቢም ተምረናል። ሁላቸውም አውቀውና ተመካክረው እንደሆነ መጨረሻ ላይ ሲነግሯትም አላዘነችባቸውም። ግን ደግሞ እኔ ነፃ ነኝ፣ አሁን አልታሰርም፣ አሁን ምንም አላደርግም እያለች ባለችበት ሰዓት ልጁም ያን ጊዜ ራሱ እኔ ብደይምም አንቺ ጥፋተኛ አይደለሽም፣ ልወጋሽ ሁሉ እችላለሁ በዱላ ባትመቺ ኖሮ ምክንያቱም እየጦስኩኝ በጣም ጦዤ ነበር በመጠጥና በተለያዩ ነገሮች። ስለዚህ አንቺ ጥሩ ነገር ነው ያደረግሽው። አንቺ በዱላ ባትመቺ ኖሮ ከዛ ከሱስ አልወጣም ነበር። አባትሽ በጣም ጀግና ጠንካራ አባት ነው ያለሽ። የምሬን ነው፣ ምርጥ አባት፣ በዓለም ላይ አንደኛ አባት ቢባል ያንቺ አባት ነው። እኔን ከሱስ አውጥቶ ከተለያዩ መጥፎ ስራዎች አውጥቶ እንዲሁም ደግሞ በጣም አላቅም ሲላትም ይገርማል እያለችም ይሄን ባይደረግ ኖሮ አንቺ ከመጥፎ ስራሽ አትመለሽም ነበር አላት ናታን። አሁን ላይ በእርግጥ ከመታሰሯ በፊት ከልቧ ይሁን አይሁን አላቅም፣ ዳጣ ግን በጣም ታፈቅራለች ይመስለኛል። እኔም አፈቅራለሁ የምልህ ውሸቴን እንዳልሆነ እንድትረዳልኝ እፈልጋለሁ። እኔ አሁን ስንት አመት እንደሚፈረድብኝ 15 ይሁን 20 አመት አላውቅም። ነገር ግን ደግሞ ከዛ በኋላ ህይወት ምን እንደሆነች ፈጣሪ ያውቃል። መቼም ከመሞት ገሎ መታሰር ይሻላል አይደል አለቻቸው። ኤቢ አለች ዳጣ ለማንኛውም እንዳትጎዳት ተንከባከባት። ዳጣ የእውነቷንም ይሁን የውሸቷን ትወዳለች አለችው። አንቺ እንደማትዋሽኝ አውቃለሁ ኤቢ አመሰግናለሁ አላት። በቃ እናንተ አሁን እኔ እስር ቤት ነው ልገባ ነው፣ ጧት ተነስቼ እሄዳለሁ። ስለዚህ እናንተ ራሳችሁን ጠብቁ በማለትም እንግዲህ አብጌል ለሁሉም አስተማሪ ነገሮችን ተናግራ ላጥ ብላ ያው ጧት እንደምትሄድ እያሰበች ነበረ። ውሃ ኤቢ ስትመጣላት እቅፍ አድርጋ ሁላቸውም ያልተጠበቀ ነገር አደረጉ። ኤቢና እንዲሁም ደግሞ ውሃ የመጨረሻ አይዋደዱም ነበር። እናም አሁን ላይ ግን ኤቢ በሚገርም ሁኔታ ጥሩ ሰው ሆና ተመልሳ መታ የተለየች ሴት ሆና ጥሩ ነገር ለማድረግ ዝግጁ ሆና እንደሆነ ግልጽ ነው። እናም ቀጠለች። ዋዬ ከዚህ በኋላ በጣም እወድሻለሁ በጣም እያለችም እኔ የማየው ነገር ትክክል ነው ወይስ ምንድን ነው? በህልሜ ነው አለች ዳጣ። ምን ነው ይህን ያክል ክፉ ሰው ነኝ እንዴ? ምንም ቢሆን እኮ እህቴ ናት። ስታሰርም ያለቀሰችልኝ እሷ ናት አለች ኤቢ። ወይዘሮ ማርታም ኤኒክ በስተር ከዚህ በኋላ በቃ ጧት ሲነጋ ሄዳለሁ፣ ደህና ደሩ። እኔ እስር ቤት ነው የማሳልፈው። የኔ ጣፈንታ ይሄ ነው። ህይወቴን አንድ ጊዜ አበላሽቸዋለሁ፣ ምንም ማድረግ አልችልም እያለች እንግዲህ ለነ ኤቢ ይሄን ብላ ወደ ክላሷ ሄዳ ከውሃ ጋር አብራ ተኝታ አደረች። ጧት ሲነሱ ፖሊሱም መጣ። ሁላቸውም ወይዘሮ ማርታ እንግዲህ ልጇን ከጎኗ ሆና ነበረ። ኤቢ እያለቀሰችም ነበር። አቶ ደረጀ ሁላቸውም እያዩ እሺ ማለት ምን ኤኒክ ፔስተር ቆፍሩት፣ ናታን ቆፍረው ተባለ። እሺ በማለትም ሲቆፍር እንግዲህ ኤቢ ራሷን መቋቋም አቃታት። በዚህን ሰዓት አሁን ላይ ኤኒክ ፔስተር ከዚህ በላይ የልጅን ሞራል መጉዳት አልችልም፣ እኔም አልችልም። የራሴ አካል የምትላቸውን ሰዎች ጠርተህ አስቆፍረው ማስወጣት ትችላለህ።
በቃ ሞራኗ ከዚህ በላይ እንዲጎዳ አልፈልግም ስትልም ተንጅማዬ ተይ አለች። ይዛት ገባች። ቁጭ ባሉበት አጋጣሚ ማውራት ጀመረ። ኤቢም መከራከር ጀመረች። ግን ፍትህ እንደሌለ ነው ማቀው እያለችም በዚህን ሰዓት ግን ፖሊሱም ሳላደንቅሽ አላልፍም አላት። ለምንድን ነው እዚህ ተቀምጠ የምታደንቀኝ? ሂድህ አታስቆፍርም አታስወጣም እንዴ? ምን ይላል እማዬ? ለምንድን ነው ዝም የምትይው እዚህ ተቀምጦ አለቻት። በዚህን ሰዓት አቶ ደረጀ እንግዲህ በሚገርም ሁኔታ ልጁን ለመፈለግ ሲሄድ ገዜ በዱላ ጠቅልሎ ታገኘ። ምንና ነው? ምንድን ነው? ሳልሞት እኮ ሞትኩ ብዬ ሰማረት ዘበኛ ደንደሴም ብሎ ደፋኝ ጠቀለለኝ አለው። ወይኔ አልጎዳህም? አይ አልጎዳኝም ደህና ነኝ አለ። እሺ በማለትም አቶ ደረጀ እንግዲህ ልጁን ይዞ ሲገባ ምን ቁጭ ብድግ አደረጋት። ዳጣ ግራ ተጋባች። ምን ነሻል ቤ አለች። ከዚህም ደገመችው ብላ ራሷን ስታ ወደቀች። ምንድን ነው እየተካሄደ ያለው? ከዛም ኤቢ በማለት ሁላቸውም በድንጋጤ ውሃ ሲያፈሱባትም በስንት መከራ ነቃች። ቀጠለችና ልጁ ምን? አዎ የገደልኩ ልጅ ይሄ ነው አለች። ከዛም መጀመሪያውንም አልሞተም። በነገራችን ላይ የማታውቁት አንቺና ዳጣ ብቻ ናችሁ። ሌሎቻችን ተመካክረን ነው የሰራ ነው ፖሊሱም ሲላትም ምን አለች? አዎ የምራችሁን ነው አለች። ዳጣ በድንጋጤ ፍጥጥ ስትልም ቤት ፈጣሪ አለች። ወይዘሮ ማርታም ከዚህ ከመጥፎ ስራሽ በሙሉ እንድትመለሽ አባትሽ ያደረገው ነገር ነው። አይሽ አባትሽ በሌላ መንገድ ሲቀጣሽ አልተሳካም። ይሄ ነገር ደግሞ አጋጣሚ ሲመጣ አንቺን ከዚህ ተገባሽበት ጨካኝነትና አረመኔነት እንድትወጪ ያደረገው ጥረት ነው። አይሽ አለቻት። በጣም ይገርማል። ብቻ ደስ ብሎኛል። ልጁ እኮ ነው አለች። አዎ ኤቢ ያን ጊዜም አልገደልሽኝም። በቃ እኔ ራሴን ስቼ ወድቄ ነበረ ሲልም አቶ ደረጀ ራሱን ስትወድቆ እንጂ በፍጹም ሞቶ አልነበረም። ቀድሞውንም አልሞተም። ለዛም ነው እኔና ናታን ሆስፒታል ወስደን ስናሳክመው ደነኛ ነበረ። ከዛም በኋላ ነው ቀብረናል ብለን አንቺን ለማስተማር ይህን ሁሉ ዘዴ ሄድ ነው ሲላትም እሺ ልቀፈው አለች። ላረጋግጥ ስትልም ተነስታ እንግዲህ ልጁን በጣም ብዙ ጊዜ ያቀፈችው። ፖሊሱም ሁላቸውም በግርምታ መመልከት ጀመሩ። አሁን ኤቢ ለውጥ ላይ እንደሆነች ሁላቸውም ማስተዋል ጀመሩ። ሌላኛው እንግዲህ ወይዘሮ ማርታ በልጇም እንደዚህ መሆን ተደሰተች። ግን ደግሞ ያሳዝናል። መጨረሻ ላይ ኤቪን የጉዳት ነገር ቢኖር በሚገርም ሁኔታ አሁን ዳጣና ናታን አልጋ ላይ መያዟ ነው። አይገርም። አቶ ደረጀ አሁን ላይ ልጁን ዳጣን ከብዙ ነገር ጠብቆ የተሻለ እንድትሆን ጥሩ ነገር እንድታደርግ እየጠበቀ ነበር። ግን የሚያሳዝነው ዳጣ ደረጀ የጠበቀባት ቦታ ሳይሆን ከናታን ጋር እየማገጠች በመያዟ ሁላቸውንም ልባቸውን ሰበራቸው። በዚህን ሰዓት አማራጭ ስለሌለው አቶ ደረጀ ጸጥ ብሎ በድንጋጤ ራሱን ይዞ ቀረ። ኤቢም አሁን ላይ የተፈጠረው ነገር ለሷ ሰላም አነሳት። ጊዜን ሂዳ በደስታ እቅፍ ስታደርገው እንግዲህ አሁን ላይ ለዛ በቅናት መንጨርጨሯ ቀጠለ። እንዴት እንደዚህ ሊሆን ይችላል? እንዴት እኮ አቀፈችው እያለች ቻናሉን ሰብስክራይብ እያደረጋችሁ መልካም